ደቡብ ሱዳን ኢትዮጵያን እየደፈረች ነው። የወረዳው አስተዳዳሪ ላይም ጥቃት ተፈጽሟል። ሰላም እንደምላችኋል ክብራትና ክብራን የኢትዮፎከስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ደቡብ ሱዳን ኢትዮጵያን እየደፈረች ነው። የወረዳው አስተዳዳሪ ላይም ጥቃት ተፈጽሟል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውና የወረዳ አስተዳዳሪውን መቁሰላቸው ተገልጿል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥም የሚገኙ ቢልኩን የተባለ አካባቢ መቆጣጠራቸውና የላሬ ወረዳ ዋና አስተዳዳሪ መቁሰላቸውን ምንጮቻችን ተናግረዋል። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ተገልጿል። ኢትዮጵያ ጎረቤት ሀገር ደቡብ ሱዳን ከምትጎራበታቸው ክልሎች አንዱ በሆነው ጋምቤላ በታጣቂዎች ጥቃት የተፈጸመው ከረቡዕ ሚያዝያ 22 ጀምሮ እንደሆነም አንድ የላሬ ወረዳ ኃላፊ ተናግሯል። እንደ ኃላፊው ገለጻ ከሆነም የኢትዮጵያን ድንበር አቋርጠው የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ህዝቦች ነጻነት እንቅስቃሴ ታጣቂዎች ናቸው። ታጣቂዎች የገቡትም የኑዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋ ቀበሌ እንደሆነ ምንጮቻችን ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉ ታጣቂዎች ድንበሩን አቋርጠው የገቡት ተኩስ ሲከፍቱባቸው ሸሽተው እንደሆነም ተናግረዋል። ታጣቂዎቹ የራሳቸው ድንበር ዘለው ወደ እኛ ድንበር የገቡት እስከ ሐሙስ ድረስ የሚያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት፣ የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስም እየገቡ እንደሆነ መረጃ እንዳላቸው አክለዋል። ኃላፊውም ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይም ተኩስ መክፈታቸውና ቤቶቻችን ማቃጠላቸው ተናግረዋል። የታጣቂዎቹ እንቅስቃሴ ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመከት ወደ አካባቢው የተጓዘው የላሬ ወረዳ ዋና አስተዳዳሪ አቶ ቶክሞንጎ በተከፈተባቸው ጥቃትም እንደቆሰሉ ምንጮቻችን ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃም የወረዳው ዋና አስተዳዳሪ ሐሙስ ሚያዝያ 23 ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋቸው ላይ ተመተው መቁሰላቸውም አረጋግጧል ብሏል። የወረዳው አስተዳዳሪ ጨምሮ የመንግስት አካላት በአካባቢው የተገኙ በደቡብ ሱዳን የተነሳው የእርስ በርስ ግጭት በደንበር አካባቢ የሚገኘው ፓጋ ቀበሌ ኩሪ ቢልከን ተብሎ ወደሚጠራው አካባቢም እየተዛመተ መሆኑን ለማጣራት እንደነበርም ገልጸዋል። የወረዳው ዋና አስተዳዳሪ በጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙም የክልሉ ፖሊስ ኮሚሽን ባወጣው መግለጫም አመላክቷል። አቶ ቶክ ሰውነታቸው ውስጥ የገባው ጥይት ባይወጣም በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኙ ቢቢሲ ያነጋገራቸው የወረዳው ኃላፊ ገልጸውለታል። ከወረዳው አስተዳዳሪ ውጭም ጥቃት የደረሰባቸው ሰዎች እንዳሉ የሚናገሩት ኃላፊው የአካባቢው ታጣቂዎች እና ፖሊሶች የምላሽ ተኩስ ከመክፈት መቆጠባቸው ጠቅሰዋል። በአካባቢው የነበሩ የጸጥታ ኃይሎች ተኩስ ቢከፍቱ ኖሮ ብዙ ጉዳት ይደርስ ነበር ሲሉም እርምጃ ያልተወሰደበት ምክንያትም አስረድተዋል። ኃላፊው እንደሚገልጹት ከሆነ ድንበሩን አቋርጠው የገቡት የደቡብ ሱዳን ታጣቂዎች አሁንም አካባቢውን እንደተቆጣጠሩ ናቸው። እንደ መረጃ ያገኘ ነው እዛ አካባቢ ብዙ ቤቶች ተቃጥሏል፣ በርካታ ህዝብም እየተፈናቀለ ነው ያለው ብለዋል። ከአካባቢው የሸሹ ነዋሪዎች ወደ ወረዳው ዋና ከተማ ኮርገን እየገቡ መሆኑን አክለው ታጣቂዎችም በቀበሌ ውስጥ የሚገኘው እና የድንበር አካባቢ የሆነው ብሉከን ሙሉ ለሙሉ እንደተቆጣጠሩትም ኃላፊው አክለው ተናግረዋል። እንደ ምንጩ ገለጻ ከሆነም የታጣቂዎቹ እንቅስቃሴ ተከትሎ የወረዳው አስተዳደር ከክልሉ መንግስት ድጋፍ እንዲደረግለትም ጥሪ አቅርቧል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃም የላሬ ወረዳ ፖሊስ ከዞኑና ከክልሉ ፖሊስ እንዲሁም ከሚመለከታቸው የፌዴራል ጸጥታ አካላት ጋር በመተባበር ሁኔታውንም በቅርበት በማጣራት ላይ እንደሚገኝ መግለጹ ጠቅሷል። የክልሉና የዞኑ የመንግስት ጸጥታና የብልጽግና ፓርቲ አመራር የተፈናቀሉ ሰዎችን ለመጎብኘትም ወደ ኮርገንግ ከተማ መጓዛቸው ምንጮቻችን ተናግረዋል። ክብራትና ክብራን የኢትዮፎከስ ቤተሰቦች የዕለቱን ዜና ይህን ይመስል ነበር። ቀጣይም በሌላ ፕሮግራም እስክንገናኝ ቸር ቆዩ።